ዳግም በሰላም ነው? ምን ሆናችሁ ነው? ሰላም፣ አንድ ማወቅ ያለብሽ ነገር አለ። ምንድን ነው? ሰላም የሰው ነፍስ አጠፋች። ዳግም ትልቅ ወንጀል ውስጥ ገባ። አቶ በኃይሉም እንግዲህ ትልቅ ወንጀል ውስጥ እንዳስገባው አስቦ ተመስገን ሚስጥሬን አውጥቶት ነበረ። አሁን ግን የማይገባበት የማይወጣበት መቀመቅ ውስጥ ከተትኩት እያለ እንግዲህ በውስጡ ሰላምን እያሰፈነ ይገኛል። ቃልም እንግዲህ እኔ ንሳ ምን አስቦ ነው እንደዚህ የሚያደርገኝ ለሳር ሬሳ ንኪ የሚለኝ ምን አስቦ ነው ምን አይነት ተንኮል አስቦ ነው እያለች እንግዲህ ውስጧም ደግሞ እየፈራ ነበረ ማለት ነው። ዳግምም እንግዲህ አልማዝ የብሌን እናት እንዳልሆነች ሪከርዱ ለሰላም አሰምቷት ነበረ ማለት ነው። ሰላምም እንግዲህ ተናዳ ለዛ ነበር ልጅቷን ገፍትራ ስትጥላት የጠረጴዛው ራስ መትቷተይ የሞተችው ማለት ነው። እንግዲህ በሌላ በኩልም ስትሄድ ደግሞ ብሌን እናቷ በረኪና ልትጠጣ ስትል ደርሳባት አንቺ የምትጠጪውን በረኪናማ ራሴ እጠጣዋለሁ ብላ እንግዲህ እናቷን ለማስደንገጥ ተጎንጭታዋለች ማለት ነው። በዚህ በአደራ ድራማ ብዙ ነገሮችን ተፈጥረዋል። የምናይ ይሆናል እያየን እንግዲህ የምንናገርበት ይሆናል ማለት ነው። ቤተሰቦችዬ ላይክ እና ሸር ሰብስክራይብ እያደረጋችሁ ፕሊስ ቤተሰብ ሁኑኝ፣ አበረታቱኝ እያልኩኝ ሸር ማድረግ የምትችሉ ደግሞ እባካችሁ በእግዚአብሔር ብያችኋለሁ ሸር አድርጉልኝ። ለራሳችሁ ለቅንነታችሁ ስትሉ ማለት ነው። የምትወዱኝም የምትጠሉኝም ለራሳችሁ ለቅንነት ስትሉ እንግዲህ የምትወዱኝ ሰዎች ፕሊስ ላይክ እና ሸር ሰብስክራይብ አድርጉልኝ ለማለት እወዳለሁ። ማሮችዬ ፍቅሮችዬ ሰላም ናችሁ እያለን እንግዲህ ዛሬ በአደራ ድራማ መጥቻለሁ ማለት ነው። ዛሬ አደራ ድራማ በጣም የሚያስተምርና እጅግ ደግሞ የሚገራርም ነገሮች ተፈጥረዋል ማለት ነው። እንግዲህ ዳግም ገብቶ ለሰላም እንዲህ ከዚህ በኋላ አንቺ ነሽ እንዴ እናቷ እያለ አልማዝን እየተናገራት ይገኛል ማለት ነው። ከዛም ቃል ደግሞ ሌላውን ነገር እንዳታበላሽ ዝም ብለህ ያልሆነ ነገር አትቀባጥር፣ ውጣ ሄድ ከዚህ ከቤት ምን አለህ ምን ታደርጋለህ እያለችው እያፋጠጠችው ነበር ማለት ነው። ከዛም በኋላም እንግዲህ ሰላም ደግሞ መጥታ ምንድነው ዳግም ምንድነው የምታወራው ስትለው ይቺ ሴት በብር ተገዝታ የመጣች ናት እንጂ የብሌን እናት አይደለችም ብሏታል ማለት ነው። ይህንም ደግሞ የሰማሁት ከዚች ከቃልዬ ነው ይላታል ማለት ነው። ዳግም ምንድነው የምታወራው? እኔ ተናግሬያለሁ። ሁለተኛ እንደዚህ አይነት ነገር ከልጄ ላይ ያለ ስሟ ስም ብትሰጣት እኔ የለሁበትም ብላ እንግዲህ ወይዘሮ ሰላም አስጠንቅቀዋለች ማለት ነው። ከዛም በመጨረሻ ላይ እኮ ማየ ያለ ስሜ ስም ይሰጠኛል ማየ አየሽው አይደል እንዴ ማየ እያለች እንግዲህ በተቀለማመደ መንፈስ እየተናገረች ነበረ። ከዛም በመጨረሻ እንግዲህ አንቺ ሴት ምን ልታረጊ ነው የመጣሽ? ብር ተከፍሎሽ ነው የመጣሽ እያለቻት እያለ እንግዲህ ከሷም እሷን ብድግ አድርጋ ደግሞ ምን ትላለች? እንደዛ ማለት የለብሽም ልጄ ናት እናቴ እኔን ለመለያየት ያደረገው ነገር ነው እንጂ ልጄ ናት እያለች እንግዲህ ለሰላምም ደግሞ ያልሆነውን ውሸቱን ወሬ እያወራቻት ነበረ ማለት ነው። ከዛም በኋላ ዳግም አፋታ ስትጠይቀው እኔ ውሸቴን አይደለም ይላታል ማለት ነው። ከዛም በመጨረሻ እማዬ ይሄ ልጅ ታምኘዋለሽ ደግሞ ይሄ እንደ ልማዱ የብሌንን እናት ያገታት እኮ እሱ ነው ብላ ስትናገር ምን ወይዘሮ አልማዝን ወይዘሮ ገነትን ያገትካት አንተ ነህ ወይ ዳግም ንገረኝ ስትለው ከዛ የራሷን ጥፋት ወደ እኔ እያላከከች ነው። አንድ ስህተት አግኝታ የራሷን ሙሉን ጥፋት ወደ እኔ እያላከከች ነው ወይዘሮ ሰላምዬ ሲላት ውጣልኝ ብላ ስታንገራገረው ውጣልኝ እኮ ነው የምልህ ውጣ ስትለው እሱም ደግሞ መውጣት አልፈለገም። የግድ ሪከርዱን ማሰማት ፈልጎ ነበረ። ከዛም እንግዲህ ቃል እየመታ ውጣ ብላ ስትገፈትረው መውጣትም አልወጣም ይሄን ነገር በሰላም ማወቅ አለባት ብሎ ለሰላም ሪካርዱን አሰምቷታል ማለት ነው። በጣም በሚገርምና በሚደንቅ ሁኔታ ግን ቃልዬን ሰላም እንድነበር ስትላት የነበረው አንቺ ልጅ አይደለሽም፣ በእውነት አንቺ ልጅ በመሆንሽ አፍሬብሻለሁ፣ በጣም ነው ያፈርኩብሽ፣ አንቺ እኔ ልጅ መሆን አይገባሽም፣ በቃ አንቺ ውሸታም ነሽ እያለች እንግዲህ አንቺስ ቢሆን ብላ እንግዲህ ወደ ሰላም አንቺስ ቢሆን እንዴት እንደዚህ ታደርጊያለሽ? እንዴት እናትሽ ያለውን ምን ያህል ብታገኝ ነው? ምን ያህል ቢጠቅምሽ ነው? አረ ምን ያህል ብላ እንግዲህ ስትጮህባት እባክሽ ዝም በይ መጀመሪያ ስለ ራስሽ ወቂ ብላ እቺ ደግሞ ያፈጠጠች ብድግ ብላ ሰላምን ግጥም ልቀቂኝ አለቅም ወይዘሮ ሰላም ግፍትር ስታደርጋት ጠረጴዛው ጋር ሄዳ ጋጫለች። ከዛም በኋላ እንግዲህ ሞተች ማለት ነው። እንግዲህ ገላገላለሁ ብሎ እንግዲህ ዳግም እሷን ደህንነቷን ለማወቅ ሲነካካት ምን ሲላት እሷ ግን ሞታለች። ከዛ የእጅ አሻራ ያለበት ሰው ወደ ሕግ ይቀርባል ብሎ እንግዲህ ወደ ሕግ እንዲቀርብ ዳጊን
አዞበታል ማለት ነው። ከዛም ካላደረክ ግን የኔ እህት አትታሰርም፣ እሷን የትም ቦታ ወስደ መቅበር ትችላለህ ብሎ እንግዲህ መቀመቅ ከቶታል ማለት ነው። አቶ በኃይሉ እንግዲህ ዳግምን ማለት ነው። አስባችሁታል? አንዱን ለማዳን አንዱን ስተት በጣም በሚገርምና በሚደንቅ ሁኔታ እንግዲህ ዳግም ነብሰ ገዳይ ተብሎ ሊፈረጅ ነው። ምክንያቱም ደግሞ አሻራው ይወጣል፣ የእሱ አሻራና የቃልዬ አሻራ ይወጣል። ቃልዬንም ከጨዋታ ውጭ ያደርጋታል። ዳግምንም እንግዲህ አንድ ነገር በቃ እንደ ልቡ ነው ሊያሽከረክረው የሚችለው ማለት ነው። ሰላም ደግሞ እንግዲህ በህሊና ጸጸት ወይም ደግሞ የሰላም እረፍት የማጣት አንጻር እሷም እንግዲህ ወደ አይምሮዋ ልትመለስ አትችልም ማለት ነው። ምክንያቱም የዳግምንም መጎዳት ታያለች፣ የቃልንም በቃ ብቻ ለሚፈጠረው ነገር አላቅም ሰላም ምን ልትሆን እንደምትችል። ምክንያቱም ከዚህ በፊትም የራስ መሳት ችግር ስላለባት አሁንም ደግሞ ራሷን ትስታለች። የአይምሮ ጸጸት አንዳንዴ ጥሩ ሰዎች መልካም ሰዎች በሚፈጠርባቸው የስህተት አጋጣሚ ህሊናቸው ይበላሻል ማለት ነው። በቃ የጸጸት ዕዳ ነው የሚሆኑና ሰላም በጣም ትጸጸታለች። እሱም እንግዲህ ደግሞ እኔ እኮ ወንድምሽ ስለሆንኩ ነው፣ እኔ እኮ ጉድሽን ችዬ ነው፣ እኔ እኮ ሰው ገለሽ እኮ እህቴ እስር ቤት አትገባም ብዬ እኮ አፍኜ ይዤልሽ ነው፣ አንቺ ግን ለእኔ አታስቢም እያለ እንግዲህ በአይምሯ እንደፈለገ ይረማመድባታል ማለት ነው። በጣም ነው የሚረማመድበት። እሷም ደግሞ እንደዛ ባላት ቁጥር አይምሮዋ እየተበጠበጠ እንደዛ ባላት ቁጥር ውስጧ እየተረበሸ የአይምሮ ጨዋታ ይጫወትባታል ማለት ነው። አቶ በኃይሉ ሁሉም ነገር የገንዘብ እንትን ስለሆነ አይምሮ ውስጥ ያለው በቃ አንቺ ነሽ እኔ እኮ ወንድምሽ ስለሆንኩ እህቴ እስር ቤት አትገባም ስላልኩ ነው ይህን ሁሉ ነገር ዋጋ እየከፈልኩልሽ ያለ የሰውን ሰው ምንም የማያውቅ ሰው ወንጀለኛ ነህ እያልኩኝ እያለ እንግዲህ ሰላምን ያሸማቅቃታል ማለት ነው። አይምሮዋ እንዲጎዳ በቃ አይምሮዋ ፒውዝ እንዲሆን አይምሮዋ ከቁጥጥር ስር ውጭ እንዲሆን ያደርጋታል ማለት ነው። ከዛም በመጨረሻ እንግዲህ ቃልዬም ደግሞ ምንም ነገር አታገኝም ባይዘው ቃልዬ። ምክንያቱም ምን ይላታል ለቃልዬ፣ አንቺ ያንን አፈቀርኩ ወይም ደግሞ ወደድኩ ብለሽ ሂደሽ ያንን ወሬ ባታወሪ እና ዳግም ባይቀርጽሽ ያንን ሪከርድ ሰላም ባታቅ ኑሮ እኔ በሰላም መንገድ እየሄድኩ ነበረ። አንቺ ግን ወደድኩ አፈቀርኩ እያልሽ እየሄድሽ ያልሆነ ነገር አውጥተሻል እና ለዛ ደግሞ አንቺ ለእኔ ለስራዬ አግባቢ ወይም ደግሞ ተፈላጊ አይደለሽም። በየአንዳንዷ ማህል ወይም ደግሞ በየአንዳንዷ ነገር ማህል እቅዴንና አላማዬን እያፈረሽብኝ ስለሆነ አታስፈልጊኝም ይላታል ማለት ነው ቃልን። ከዛም በመጨረሻ እንግዲህ እንደዛ ለፍታ ከንቱ ያስቀራታል። ምክንያቱም ይሄን ሪከርድ እሷ እንዳለችው ሲሰማ ወይም ደግሞ ሰላም ደግሞ እሷ እንደዚህ ብላው ነው ብላ ስለምትነግረው በኃይሉም እንግዲህ በቃ አንቺ ምንም አታስፈልጊኝም ብሎ ቃልን ለማባረር ይወስናል ማለት ነው። ምክንያቱም በየጣልቃውን በየምኑ እየገባች እንግዲህ እቅዱን እያበላሸችበት ስለሆነ በምክንያት ማባረር ነው የሚፈልገው። ገባችሁ? ከዛም በሌላ በኩል እንግዲህ ብሌንም ደግሞ የኔ ማር የኔ ውድ እንገናኝ፣ የት ነው የምንገናኝ እያለች ስታወራው ስለነበረ ደግሞ ማን ነበረ የሚባለው ልጅ እሱም ደግሞ ሳሚን እንደዛ እያለችው ስለነበረ ሳሚም ደግሞ ለምንድን ነው እየቀለደችብኝ ነው፣ በስሜቴ እየቀለደች ነው፣ ዋጋሽን ታገኛለሽ ብሌን፣ አንቺማ በስሜቴ አትቀልጅብኝም፣ አንቺ በስሜቴ አትጫወችብኝም፣ ሰው ስለዚህ አለቅሽም እያላት ነበረ ማለት ነው። እኔ በቃ አንቺን አለቅሽም እያለ እየዛተባት ነበር ማለት ነው። ከዛም እንግዲህ ብሌን የእናቷን በረኪና አንስታ አንቺማ ራስሽን ስታጠፊ ማየት አልፈልግም፣ ስለዚህ እኔ ነኝ ይሄን በረኪና መጠጣት ያለብኝ እንጂ አንቺ አይደለሽም ብላ በረኪናውን አንስታ ግጥም አደረገችው ማለት ነው። ከዛም በኋላ እንግዲህ ድረሱልኝ ብትል ገነትም የሚደርስላት ጠፍቷል ማለት ነው። ከዛም በመጨረሻ ግን ገነትን ልታስደነግጥ እንደሆነ ስለሆነ በረኪናውን እንግዲህ አስወጥተዋለች ማለት ነው። ልጅ የተረፍሽልኝ ልጅ ያለሽልኝ ልጅ እያለች እንግዲህ እንደዚህ እኮ ማድረግ የለብሽም ልጅ፣ እኔ እኮ አውቄ ነው ይኸው አውቄ ነው እያለች እንግዲህ ገነትም እያሳየቻት ነበረ ማለት ነው። ከዛም እንግዲህ አንዲቷ ጎረቤቷ መታ ቡና እያፈሉ እንግዲህ ከወደድሽው ጋር ያገናኝሽ ለወግ ለማድረግ ብቂ ስትል አሜን ብላለች። እና ከዛም ደግሞ ገነት እንዴ አንቺ ገና አንድ ፍሬ ልጅ እኮ ነሽ፣ ለምንድን ነው አሜን የምትዩ? አንቺ ገና ትኩረትሽ ትምህርትሽ ላይ ነው መሆን ያለበት እንጂ እዚህ ላይ አይደለም መሆን ያለበት እየተባባሉ እንግዲህ የሳቅና የደስታ ጨዋታ እየተጫወቱ ነበረ። ልጁ ግን ሳሚ ግን በጣም እየፈከረባት በቃ እሷንማ
እሷማ በህይወት የቀልድ አታውቅም፣ በስሜቴማ አትቀልድብኝም እያለ እንግዲህ እየተናደደ ነበረ ማለት ነው። እሷን ምን ሊያረጋት ይችላል ለሚመጣው እሱን አብረን የምናይ ይሆናል ማለት ነው። በጣም እንግዲህ ከዛ ጎረቤቷን በቃ እኔ ልሸኛት እንጂ ስትላት ነው አንቺማ አትሸኛትም እኔ ራሴ ወስጄ ሸኛታለሁ ተባብለው እንግዲህ ቡናቸውን ጠጥተው ምን ብለው ምናምን ሲሄዱ እንግዲህ በሩ ተቆልፏል፣ ሬሳውም አልወጣም። ምን ሊፈጠር ይችላል እሱን አብረን የምናይ ይሆናል ማለት ነው። ብሌን እንግዲህ ምን ትላለች? እናቷ አድርጋ በውስጧ ስለተቀበለቻት ሰላም ናት የገደለቻት ስትባል ምን ትላለች? የባሰ ነው የሚራራቁት፣ የባሰ ማለት ነው። ምክንያቱም ሰላም እና እሷ ይዋደዳሉ፣ ከዛም ግን እየተዋደዱ ነበረ። አሁን ደግሞ የገደለቻት ሰላም ናት አይሏት። የገደላት ማን ነው? ዳግም ነው የሚሏት። በቃ ከዚህ በፊትም እናቴን አፈናት፣ ከዚህ በፊት እናቴን አሳደጌን አፈናት፣ አሁን ደግሞ እናቴን ገደላት ብላ እንግዲህ ብሌን ከዳግም ላይ ጓገጭ ትላለች ማለት ነው። አትገረሙም? በጣም እኮ ነው የሚገርም የእውነት ማለት ነው። አንዳንድ ጊዜ ደግ ሰው ለእኛ ሲሆንልንና ለእኛ ካጠገባችን ሲሆንና ለእኛ የተቆረቆረ እንደሆን የሚገባን ብዙ ስህተቶችን አልፈን ሂደን መጨረሻ ላይ እሱ ለኛ ደግ እንደሆነ ስናስብ ነው የምንጎዳው። እንግዲህ ደግሞ ብሌንም የገጠማት ይሄ ነው። ዳግም ለሷ ብሎ ብዙ ነገር እየሆነላት ነው፣ ብዙ ዋጋ እየከፈለላት ነው። እስኪል ድረስ እናቷ እንዳልሆነች ያውቋል፣ ምን እንዳልሆነች ያውቋል ምናምን አይደለም ለሷ ለሰላም ለራሱ እናቷ እንዳልሆነች አሳውቋል ምናምን አውቀዋል። በቃ ግን ደብር ተገዝታ እንደመጣች ምናምን ይነግራታል፣ ሪካርዱን ያሰማታል ከፈለገች እዛ። ለምን ከዛ በኃይሉ ለምን ይሄን ማድረግ አስፈለገው? ለምንድን ነው በብር ገዝቶ እናትሽ ናት ያለኝ? እሱ ሰውዬ ከኔ ጋር ምንድነው ችግሩ? ምንድነው ከኔ ጋር የሚያገናኘው ነገር ያለ ያልገባኝ ነገር ብላ እንግዲህ በኃይሉ ለምን ይሄን ማድረግ እንደፈለገ ታረጋግጣለች ማለት ነው። በቀል ትፈልጋለች ለምን ይሄን ማድረግ እንደፈለገ። ከዛም ሰላምም ደግሞ ለምን ይሄን ማድረግ እንደፈለገ ሁለቱም ይናቃቃሉ ማለት ነው። ከዛም ቆይቶ እንግዲህ እሷም ይሄን ስትል ብሌን ደግሞ ብድግ አድርጋ ሄዳለች። ሰላም ትላታለች፣ አንድ እውነት ልንገርሽ፣ ቃል ያንቺ ልጅ አይደለችም። እኔ በራሴ ሰምቻታለሁ ያንቺ ልጅ እንዳልሆነች። ያንቺ ልጅ አይደለችም፣ በራሷ ተገዝታ እየመጣች ልጅ ናት። እዚህ ቤት አንድ ነገር እየተካሄደ ነው ያለ፣ ከሰማች ስሚ ብላ ወንቦጭ አረገችው። አትገረሙም? ከዛም በኋላ በመጨረሻ ላይ እንግዲህ ጉድ እኮ ነው። በመጨረሻ ላይ እንግዲህ እቺ ልጅማ እናቷን ስለገደለኩባት ልትበቀል ይፈልጋ ነው ትልና ሰላም ደግሞ ብሌንን ውጭልኝ፣ እስከ ዛሬ እንደ ልጃቸሽ ነበረ እንደዚህ ብዬሽ ነበረ ውጭልኝ ትላታለች ማለት ነው። ከዛም በመጨረሻ ምን ሊፈጠር ይችላል እሱን አብረን የምናይ ይሆናል። ዳግምን ምን ትለዋለች? ሰላም ምን ትላታለች? በኃይሉ ምን ይላል የሚለውን ነገር ደግሞ በቀጣይ ይዤላችሁ የምመጣ ይሆናል ማለት ነው። እናንተ ግን በተረፈ ላይክም ሸርም ሰብስክራይብም እያደረጋችሁ ቤተሰብ እንድትሆኑኝ በአክብሮት እጠይቃለሁ። የምትፈልጉ ሰዎች ደግሞ በቅንነት የእግዚአብሔር ልቦና ከወዳችሁ ያደረ የእግዚአብሔርን የምትፈሩ ሰዎች ካላችሁ ደግሞ በተቻላችሁ መጠን ፕሊስ ሼር አድርጉልኝ። ምንም እየታየልኝ አይደለም፣ ላይክም እያደረጋችሁኝ አይደለም። ለምን እንደሆነ አላውቅም። ዩቱብም ደግሞ እየተንቀሳቀሰልኝ አይደለምና በተቻለ መጠን ሼር አድርጉልኝ በማለት በአክብሮት ጠይቃለሁ። ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። መልካም ጊዜ